ነገረ ዘወንጌለ ማቴዎስ ረድኤከ ሐዋርያከ ለክብረ ስባኤ ምድር ስካርያም ለዓለመ ዓለም። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣሁም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያን ጊዜ ኢየሱስ በዚያን ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውንም እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና ከተነሳው በኋላ ግን ወደ ገሊላ እቀድማቸዋለሁ አላቸው። ጴጥሮስም መልሶ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስ እውነት እልሃለሁ በዚያች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስም ከአንተ ጋር መሞት እንኳ የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱም ሁሉ ደግሞ እንደዚሁ አሉ። በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወደዚያ ሄጄ ልጸልይ ሳለ በዚያ ተቀመጡ አላቸው። ጴጥሮስም ሁለቱም የዘብዴዎስ ልጆች ወስዶ ሲያዝን ሲተክዝም ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን እንደ አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ወደ ደቀ መዛሙርትም መጣ። ተኝተውም አገኛቸውና ጴጥሮስ እንዲህ ከእኔ ጋር አንዲት ሰዓት እንኳን ልትተዉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየና አባቴ ይህ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን አለ። ደግሞ መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝቶ አገኛቸው። ደግሞ ትቷቸው ሄደ። ሦስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወደ ደቀ መዛሙርቱ መጥቶ እንዲህ ተኙ፣ ዕረፉም፣ እነሆ ሰዓቲቱ ቀርባለችና የሰው ልጅም በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ሰማይና ምድር ሁሉን ያዝክ እግዚአብሔር ሆይ ለአንተ ምስጋና ይገባል። ዳግመኛ ክቡር የሚሆን የወንጌልን ቃል በልቦናችን ትጽፍ ዘንድ እንለምናለን፣ እንዋልድሃለን። በገባበት መድኃኒታችን በኢየሱስ ክርስቶስ ክብር ምስጋና ለዘላለሙ ጸንቶ ይኑር።